በኋላ ምንድን ነው የማደርገው? አቀማመጥን አስተካክዬ አሁን ድሮፕ ያደረኩበት ትንሽ ጠብ ስለሆነ ያደረኩት የግድ ምን ማድረግ አለባችሁ እናንተ? አንድ ይህችን ስራ እየሰራን ብር ብላ ከሄደች እንደ አዲስ ነው የምንጀምረው። ገብቷችኋል? ስለዚህ በደንብ ምን መደረግ አለባት ማለት ነው፣ መጣበቅ አለባት። ከዛ ደግሞ ይሄኛውን ካገኛችሁ የግድ ምን ታደርጋላችሁ? ይሄን አግልጣችሁ በደንብ እዚህ ጋር ዋክሱ በደንብ ግጥም አድርጎ እንዲይዘው ከማድረግ አለባችሁ። ምክንያቱም እየሰራን ድንገት ብር ብላ ከሄደች እንደገና ግዳይ እንዳርገን እንደ አዲስ ስለምንጀምር የግድ መጠንቀቅ ይኖርብናል። አሁን እንደዛ አደርጋለሁ። ከዚህኛው አልደረሰልኝ ብያቸዋለሁ። ይሄኛው በጣም ሲወርድ ማስቀመጥ ከዚህ ይቀርባል። ስልክ ሳደርገው ድምጽ ይኖራል። እንደዚህ ነው የምትያዙ። በቀኝ እጃችሁ ድንጋዋን እና ዶኳን እንደዚህ ከያዛችሁ በኋላ በግራ እጃችሁ እዚህ ጋር የግድ ማድረግ አለባችሁ። ሲያንስባችሁ መጨመር ይገባባችሁ። እና እዚህ ጋር በምትሰሩበት ጊዜ በጣም ጥንቃቄ ይፈልጋል። ያ ማለት እንደምታዩዋቸው ያ ማለት አሁን እዚህ ጋር እንደምታዩት ላይኖቹ በጣም በጥንቃቄ መጋጠም ስላለባቸው አሁን እኔ መጀመሪያ ቁርጥ ስለሆነ ችግር የለውም እሄዳለሁ። ወደ ቀጥተኛ መስመሩ መግባት ሲጀምር ወደዛ መግባት ሲጀምር እቺ ላይ እና እቺ ላይ በትክክል እየገጠመች ነው አይደል የሚለው ነገር ለካ አርጌ ቶሎ ነው የሚመስል። እንደዚህ ያው እንደዚህ ነው የሚመስል። ምክንያቱም ያዛርኩ ማለት ያለው ምን ላይ ነው አጋሚ ነው ማለት ነው። ስለዚህ ይታያችሁ ከሆነ ይሄን ፊስ ጨርሻለሁ። ሌላውን ፊስ ስንት ነው የሚያዘኝ? ከ3 ወደ ስንት ነው የሚያዘው? እዚህ ጋር ስለማይታይ በቁጥር ጽፌዋለሁ። 03 ጽፌያለሁ 09። ስለዚህ ይሄ ዲግሪ አይነካም። የምቀይረው ምንም ማለት ነው እዚህ ጋር መጥቼ 9 አደርጋለሁ ማለት ነው። 6 7 8 9 አሁን ምን እያደረኩ እየዞርኩ ነው ያቺ እዚህ ጋር ታያችኋለች። ወደዚህ እየተመለሰች ትመጣለች። በቃ አሁን እዚህ ጋር ከሆነች በኋላ 15 አደርጋለሁ። ማሽከርከር ነው። ለዛ 15 እየቆጠራችሁ 15 አደርጋለሁ። 15 እያደረኩ በመጣው ቁጥር ላይኖቹን እያደረጉ ይመጣሉ። ዙሪያውን እዚህ ጋር መጥቶ አንድ ቦታ ላይ ይያዘማል ማለት ነው። እንድታዩት ያክል እዩት። እዚህ ጋር ታያችሁ እነሱ ዝባዮች አያችሁ 1 2 3 3 9 15 ማለት ነው። ልክ በዛ አይነት መንገድ 15 ከ15 ደግሞ ቀጣይ ያለ ማለት 21 እያለ በዛ አይነት መንገድ ዙሪያውን ከለበስኩ በኋላ
ይህንኑ መስመር ሳለቅ ዲግሪውን ሳልቀይር ምን ያደርጋል ማለት ነው? ላፒን ይፈታና ፖሊስ ያደርጋል። ይህን እንደዚህ እያደረኩኝ 16 ፒስ እዚህ ጋር አወጣለሁ። 16 ፒስ ማለት 1 2 3 የዚህ አይነት 16 ካወጣ በኋላ ምንድነው ማድረግ ማለት ነው? ፕላንቴን ዘጋና ማሽን አስፍቼ እነዚህ ነጭ ናቸው አይደል? ፖሊሽ እንዲሆኑልኝ ይሄን ፈትቼ ነው አወጣለሁ። ገባችኋል? ይሄን እንደገና እንደዛረግና ያው እቺ ስራ ባይዘው እንደዚህ ሃይላይት እንደዚህ ቁጭ ተብሎ ሳይሆን አሁን የተወሰኑ ሰዎች ቢያንስ እንኳን ይግሉን ለማምጣት አያቸዋለሁ። ያ ማለት እዚህ ጋር 42 እና 3 ወይም ደግሞ የሆነ ቁጥር ሰጥቻችሁ ይግሉ ማምጣት የሚቻለው ታይታላችሁ። እንግላችሁ አሁን ላፒን ፖሊሲንግ ላፒን ቀየርኩኝ። ያን ዲስፕሌይ አስቀምጣለሁ። ይሄና ይሄ እንዳይገናኝ ኮንታሚኔሽን ነገር አለ። እዚህኛው ግሪት እንዳያገኘው የግድ ታጣው ላይ ብቻ ይቀመጥና ስንት ላይ ነበር የቆምኩት? 27 ነው። 27 ነው አላህ መቁረጥ ያለብኝ። አሁን 27 እዛ ይቆረጥ። ስለዚህ ስንት ነው የሚለው? 3 የሰራሁትን እነዛ መልሶ ፖሊሽ ይደረጋል ማለት ነው። አይደርስም አሁን እዚህ ጋር እንደዚህ ብሎ ካልደረሰላቸው እንግዲህ ምን ታደርጋላችሁ? ገዝታችሁ ለገቅ ታደርጋላችሁ። እዚህ ጋር አሁን የተወሰነ ድምፅ ያሰማል። እንደገና ይችን ቢያንስ ፖሊሽ አድርጌ ያሳያችኋል። ይችን አንዷ ፒስ እንደዚህ ይዛችሁ በስርዓት ፖሊሽ ታደርጋላችሁ። ስለዚህ ቦታው የሚያሳድረው ራሱ ነው። አሁን 9 ላይ ስላለ 9 ስላለ ምናምን እየቀየረ ነው። የድንጋዩ ቦታ ነው የሚሽከረከረው። ይሄ ኢንዴክስ ችግሩ በዘራው ቁጥር ድንጋዩ ማባጅ ዙር ነው። ስለዚህ የ3 9 15 ነው የሚባለው ዳይሬክሽን መቀየር ነው ስራቸው። እዛ ያለውን ቁጥር ሲቀይረው አብሮ ይዞራል። እንደዛ ማለት ነው። ከታያችሁ አሁን ፖሊስ ተደርጋለች እዚህ ጋር ይችን እና ይችን ማስተያየት አትችሉም ማለት ነው። ይሄኛው ግጣት ነው የኛው ነው። ስለዚህ ታይም ይፈልጋል። እዚህ ጋር አሁን ፖሊስ ለማድረግ ስለዚህ አሁን እያንዳንዱን እንደዚህ ፖሊሽ እናደርጋለን። እና አሁን እዚህ ጋር ፖሊሽ አድርገናል። ልክ ሌሎችን ቁጥሮች አሁን የቆረጥናቸው በሙሉ ዙሪያውን ፖሊሽ ካርገን ከጨረስን በኋላ ምን አንሰራለን? ፓቪሊዮን እንሰራለን። ኦልሬዲ ፓቪሊዮን እንሰራ ማለት ይችን ፓርት ጨርሰናል። ግራይንድ አድርገን ፖሊሽ አድርገን ይችን አወጣን። ልክ እንደዚህ አይነት ፓቪሊዮን ካወጣን በኋላ ቀጣይ የሚያዘን ምንድነው? ክራውን ከመስራታቸው በፊት ገርድሉ ስም ይላል። ገርድ ደግሞ ብዙ ጊዜ ስንሰራ የኛውን ፓርት በዚህ በኩል ያለው ስለሆነ የሚያገኘው 90 ላይ ወደ ማድረግ ይጠበቅብናል። 90 ላይ ማለት የግድ ዶፓችን ኢንዴክስ ሊቆጥ ማለት አለበት። ገባችኋል? ወገቡን ለማግኘት ማለት ነው። 90 ላይ አሁን የኛውን ፓርት ስለምንሰራ አሁን ቁልቁል ነበር አልሰራም። አሁን ደግሞ ስለዚህ እንደዚህ 90 አድርገን ዝቅ ስናደርገው አሁን ወረዱ 90 ዲግሪ ላይ ሆኖና ግን መልሰን ምን ማድረግ ያለብን እቺኛይቱን ዝቅ እናደርግና ይሄኛውን ደግሞ እዚህ ስላለፈብን ግድ ይዘው ገባችሁ? ይሄን እናስራለን። የግድ ለገርድን መስሪያ ምናምን የተዘጋጀ ክፍት ቦታ አለ። በዚህ በኩል ስለምንመሰረት በዛ ተብላ የተዘጋጀች ነች። ይሄኛውን እንይዛለን። በጣም ካወራድን በኋላ እዚህ ጋር እናስራለን። ይሄንን እናስራለን። አሁን ስንት ነው? ስለዚህ 90 አድርገናል። የሚያዘን ስንት ነው? 03 ስለሰራ የዚህችን ፊክስ ይሄኛው ማግኘት ስላለበት አሁን 03 ስለዚህ ይሄኛው ተመሳሳይ ነው። በቃ አንድ አይነት ስራ ስለሆነ ይሄ 3 እናደርጋለን። በዚህ ፖሊሽንግ ናት። እንግዲህ ጋር ደግሞ ግራይንድ ለማድረግ ይሄንን ማድረግ ያለብን ማለት ነው። ዲስክ መቀየር አለ። እና ትንሽ ሰዓት የሚፈጅ
እና በጣም ደግሞ በጥንቃቄ የሚሰሩ ጅምስቶኖች ናቸው። ፕላስ አሁን እንደዚህ አይነት ስራዎችን የሚሰሩ ሰዎች ብዙ ጊዜ የሚቀበሏቸው ድንጋዮች ውድ ከመሆናቸው የተነሳ በጣም የቻለ ሰው መሆን አለበት። ለምሳሌ ሳፋየር ወይም ኤመራልድ የሆነ ሰው ጥረት ልጅ ሰጥቶ በጣም የተቻለ የተራቀቀ ቆራጭ የተሻለ ቆራጭ ካሉ ምን ያክል ሳንቲም እንደምታጠፋ ሰው ከዛች እንደዚህ ካሰብን በኋላ አሁን 9 አድርገናል፣ 3 አድርገናል። ትንሽ ዝግ እናደርግና እንጀምራታለን። እቺ ማለት ወርቅ ግዴታ ነው። ማሽኑ ሲቆም እያጠፋን አሁን ዝቅ እያደረኩ አስጀምረዋለሁ። ዶፓ ነው። እሺ ለማሳየት ያክል ዞሮ የተወሰነ ጀምሯታል። እዚህ ጋር የተወሰነ ጀምሯታል እንዳልኳቸው። አሁን ይሄ የግድ መጠንቀቅ ያለብን እዚህ ጋር ስንሰራ ማለት ነው። ዞሮ ጋርዱን የሚሰራው በዛ አይነት መንገድ ነው። ይሄ ማለት ነው አሁን እንትን አይጠብቅልህም የእንትኗን ዲስታንስ ስለማይጠብቅልህ ልክ እንደዚህ አይነት ላይ ይተርፍላል። አሁን የዚህ ውስጥ ማለት ይታያችኋል። እንደዚህ ነው። እነዚህ ከቆረጠልን በኋላ አሁንም የምንሄደው መንገዱ እንዴት ነው? ይሄኛውን ያያያዝነው ልክ እንደዚህ ዙሪያውን ከጨረስን በኋላ 16 ፒስ ካወጣን በኋላ እስከ 93 ለተሰማም እንደዚህ እናደርጋለን፣ ፖሊሽ እናደርጋለን ማለት ነው። ከዛ ክራውን በሚሰራበት ጊዜ ይሄኛው እንደዚህ የተጣበቀ ነው የሚበላችሁና የግድ መልሰን እዚህ ጋር ሳይለቀቅ እቺ ባለችበት እንፈታለን። እቺ ትፈታለች። ይሄን ታመጣላችሁ የሚባለው ትራንስፈር ፔጅ ይባላል። ዶፕ ማለት ክራውን ወደ ፋዚያ ወደ ገርብ የሚቀየሩ ወደ ክራውን የሚቀየሩ መሳሪያ ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? ይሄን የተጣበቀ ነው ካል ለዚህ መቀበያ የሚሆነው የዶፕ ፋይል ወደም እንዳሳየኋችሁ ይሄ አይደለም። ይሄ ምንድነው? የኢንተርኔት ስለሆነ ይሄ ምንድነው? እቺ ብቻ ፋይልስ የሚሰራው በዚህ ነው የሚቀበለው። ስለዚህ ይሄኛውን አቅልጠን እናላቀቃለን። ይሄኛውን ደግሞ እናጣብቅና ቀጥታ ደግሞ ባልተሰራበት የሚሰራ ነው ክራውን የሚሰራ። ስለዚህ ይሄ የግዴታ ትራንስፈር ቢዙ ብዙ ጊዜ አሳሰሩ ያለበት ከዚህ ከሆነ ይሄኛውን ይዘን እናስራለን። ሊላቀቅ የፈለገው ነገር ደግሞ ከዚህ ያለ እዚህ ላይ ይከሰታል። ይሄኛው ይሸጥ ገባችኋል? ስለዛ እቺ ላይ እንበልና እዚህ ጋር ካለች አሁን እቺ ፋሚሊ ቅድም የሰራት ማለት ነው። እቺ የተሰራችው ነገር ነው ማለት ነው። እቺ ኦቨር እዚህ ጋር ታጣቃለች። ስለዚህ እዚህ ጋር እንዳመጣና እንደዛ ያሰራው ከታሰረ በኋላ እዚህ ጋር ጠብ አደርጋለሁ። የሚጠርቀውና ወይም ደግሞ የሚጣበቅልኝ ነገር ማለት ነው። የሚጣበቅልኝን ትቼ የሚላቀቅልኝን ምን አደርጋለሁ ማለት ነው። ዶፑን እሳት አሞቀዋለሁ። ድንጋዩን አደርጋለሁ። ይሄ ዶፑን በማድረግበት ሰዓት እዚህ የጣበቀው ነገር ይቀርና ድንጋዩን ያደርጋል ማለት ነው። እንደዛ ነው ተጭ ሳብስ አደረገው። ይሄ በቃ ድንጋዩን ትቀራለች። ገባሽ? ሌላው ፌስ ገልጭ ልሰራ ስለሆነ በሚፈልግበት ፓርት በተጣበቀበት ፓርት ትቀራለች ማለት ነው። ስለዚህ እሷን ደግሞ ማሽን ያደርጋል። እዚህ ዶፕ ላይ አስገብቼ ክራውን የሚያዛለ ክራውን እናደርጋለሁ ማለት ነው። የክራውን ግድ ግን ይለያል። ክራውን ደግሞ እናደርጋለሁ እቆርጣለሁ ማለት ነው። ስለዚህ እዚህ ጋር የምታዩት ፓቪሊዮን ፓርቶች፣ እዚህ ጋር የምታዩት ክራውን ፓርቶች፣ እቺ የምታዩት ላይም ደግሞ ገርድ ነች። ሳይዝ ከዚህ ደግሞ ተጣጣፋት ይሄድናል ማለት ነው። ስለዚህ አሁን ማሽን ኦፕሬት ለማድረግ የተወሰነ ሞክሬ ያሳያችሁ በቀላሉ በዚህ ነው። ስለዚህ እንደዛ አድርጋችሁ ማድረግ ትችላላችሁ። ስልጠናው ወደ ውስጥ ሲገቡበት የተሻለ እንደሚሰጥ ተስፋ ስለማድረግ ማሽኑን ኦፕሬት ለማድረግ ግን ቢያንስ አንድ ወይም ሁለት ሰው አሁን እንችላለን። አሁን አንተ 65 በ30 አስራሃል። ከዚህ በኋላ ዶፕ ስቲኪን ዶፕ ያልካስ
አስገብቶ ኦልሬዲ አለቂ ማሰራው። ከዛ በኋላ ግን ያለው ነገር ነው ከባድ ነው። ይሄን አዲስ ጋር በኋላ ስቆርጥ እንዳልኩት ላይ ማጋጠም ነው ዋናው ነገር። ግን ችግር ነው ኦፕሬት ማድረግ እንዳለበት እዛ ይሄ እስከሚነፈጥስ ማስተካከል አለበት። ማስተካከል አለበት። አንድ ተማሪ ፐርፌክት አድርጋ ሞክረው ድጋሚ ሌላ ሰው አይ ገብቶሃል እኮ በቃ ዋናው ነገር የት ቦታ ላይ ነው ቁጥር አድጀስትመንት ያለው የሚለው ይሄን ተመልሰና ሰንት ይቺን ልመድ ይልቅ ወረቀቷ ጋር ብቻ አንዴ ይሄን አጀስት ማድረግ ከተቻለ አንግሉ ከተሰጣ መስራት አጀስት ማድረግ ከተቻለ ወረቀቷ ጋር ብቻ ነው። ዲዛይኑ ለብቻ ይወጣል። ዲዛይኑን ትይዘዋለህ እኮ በጣም እኮ አንደኛ 22 የራስህን መቅረጽ ትችላለህ። ሁለተኛ የሌላ ሰው ብትቀርጽ